ሰላምና ጤና ባላችሁበት ቦታ ሁሉ ይብዛው። ድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እጅግ ሰበር የተባለ መረጃ ከጃችን ገብቷል። ጉልበት ይኑረው የደስታ መረጃ ነው። ለመላው ኦርቶዶክሳዊ እንዲዳረስ ስለምንሻ ማለት ነው። ወንድማችን ብሩኬ ወይንም ባሮክ መታሰሩ ይታወሳል። ከሰሞኑ አንዲት ሴት የእመቤታችን የቅድስት ድንግል ማርያምን ምስለ ስዕል መቅደዷ የተከበረውን ቅዱስ ስዕል የቅዱሳን መላእክትንም ጭምር መቅደዷ፣ መጥፋቷ፣ መጨምደዷ፣ ማላገጧ፣ መወርወሯ፣ አላስፈላጊ ንግግሮችን መናገሯ በጣም በርካቶቻችን እንዳሳዘነ የምናውቀው ሀቃችን ነው። ብዙዎቻችን ልባችን ተሰብሮ ብዙዎቻችን ያዘንበት ድርጊት እንደነበረ አይዘነጋም። የዚችን ሴት መጨረሻ ብዙዎቻችን ስንናፍቅ ነበረ። ነገር ግን ወንድማችን ብሩኬ ወደዚች ሴት ድረስ ቤቷ ድረስ ሄዶ እንዳነጋግራት እናትየዋ እንዳናገረ ምናምን ብዙዎቻችን ተመልክተን ነበረ። ያም በሌሎች ዘንድ ቁጣን ቀስቅሶ ወንድማችን ብሩኬ እንዲታሰር ምክንያት ተኩኖ ነበረ። በስተመጨረሻ ግን የዚች ልጅ ጉዳይ ከምን ደረሰ ስንል ብዙዎቻችን ስናጠያይቅ ነበረ። ወንድማችን ብሩኬ ታስሯል ብለን ነበረ። አሁን ግን ዛሬ ወንድማችን ብሩኬ ፍርድ ቤት ዛሬ እንደሚቀርብ ነበረ ሲታመን የነበረው። ታዲያ ፍርድ ቤት ቀርቦ በ30 ሺህ ብር ዋስ እንዲፈታ ተወስኗል። እግዚአብሔር የተመሰገነ ደስ የሚያሰኝ መረጃ ነው። ብዙዎቻችን ተደስተናል። ከወንድማችን ብሩኬ ጋር ያለውን ሙሉ ቪዲዮ ነው ዛሬ ማስደምጣችሁ። እግዚአብሔር ይመስገን። እንኳን ለቤት አበቃ በሉት። የአንድ ልጅ አባት ነው ወንድማችን ብሩክ። ገና ከመውለዱ ነው ጥቂት ጊዜ ሳይሞላ ለእናት ቤተክርስቲያን ለእመቤታችን ለቅድስት ድንግል ማርያም ልዩ ፍቅር ስላለው ያንን ፍቅር ለመግለጥ ብሎ ነው እንግዲህ እንደዚያ ነገር ውስጥ የገባው። በስተመጨረሻም እንዲታሰርም የሆነው አመክንዮ ያ ነው። እግዚአብሔር ይመስገን። በ30 ሺህ ብር ዋስ እንዲፈታ ፍርድ ቤት ወስኗል። እሱን ነው ማስደምጣችሁ። ተከታትለን እንመለሳለን። ወንድማችን ብሩኬ ይግባኝ ተጠይቆበት ከእስር አልተፈታም። ላለፉት 12 ቀናት ያለ ወንጀሉ ያለ ጥፋቱ የታሰረው ወንድማችን ፍትህ አልባው ጉዞ እንግዲህ ቀጥሏል ማለት ነው። ዛሬ መስከረም 19 ቀን ፍርድ ቤት ቀርቦ ነበረ። በዕለተ ቅዱስ ገብርኤል በ30 ሺህ ብር ዋስ ተለቆ የነበረ ሲሆን ነገር ግን ይግባኝ በድጋሚ ተጠይቆበታል ማለት ነው። እግዚአብሔር የወደደውን ያደርጋል። በዚህ መካከል ሁላችንም ደግሞ እውነቱን በመግለጥ ወንድማችንን አይዞ ብለን በማበረታታት መቀጠል መቻል አለብን። አካውንቱ የቲክቶክ አካውንቱ 1 ሚሊዮን ፎሎወር ሊገባ የቀረው 30 ሺህ ፎሎወር ብቻ ነው። አሁንም የወንድማችን ብሩኬን አካውንት 1 ሚሊዮን አስገብተን ስጦታ አድርገን እንጠብቀዋለን ማለት ነው። ግዴለም እግዚአብሔር አምላክ ይፈርዳል። ባሮክ አልተፈታም። ዛሬ በነበረው የፍርድ ቤት ቆይታ የ30 ሺህ ብር ዋስትና ተፈቅዶለት ነበረ። እስካሁን ጣቢያ ነበረን። ባሮክ ይፈታል ብለን እኛም እየጠበቅን ነበረ። ይግባኝ ስለተባለበት ነገ እንግዲህ ድጋሚ ፍርድ ቤት ይቀርባል። ነገ ነው የምንሰማው። መፈታቱንም አለመፈታቱንም የምናውቀው ነገ ነው ማለት ነው። ተፈቷል የሚሉ ዜናዎች እየሰማው ስለሆነ በጭራሽ ባሮክ አልተፈታም። ይግባኝ ተጠይቆበታል። እዚህ እንደሌለች እዚህ ያለች ይሄ ጉዳይ ስለተሰገሰ እኔ በተክርስቲያን እየተቀመጥኩ ነው። ስለ ልጅ እንደዚህ ያደረገችው ወላዲተ አምላክን ስዕል የት ነው እንደዚህ ያደረገችው? እዚህ ቤት ነው መሰለኝ። እንግዲህ እዚህ ቤት ቦታ የት ነው? አንድ ያሳዩና ይችን መሰለች ልጅ እንደዚህ ሆነች። ትክክለኛ ፎቶ ይሄ ነው። ልጅቷ አሁን የምታዩት አለች። ይቺ ልጅ ናት። አሁን የምታዩት ቤት ያለችም አሁን በሽተኛዋ ነው የምታዩት። አሁን ታማሚዋ ልጅ ነው የምታዩት። ኧረ ድረሱልኝ። እኔ ጮሃለሁ። በቃ ወይ እኔ ጮሃለሁ። ይህ አስነዋሪ ይህ አሳዛኝ የብዙ ኦርቶዶክሳውያንን ልብ ያሳመመ እንዲሁም የገዳም አባቶች እንዲያለቅሱ ምክንያት የሆነን ማህበራዊ ሚዲያ ላይ የነበረን ጉዳይ ሁላችሁም ተመልክታችኋል፣ አይታችኋል። አሁን የምንገኘው ቅናት ከያዛቸው ኦርቶዶክሳውያን ከጀርባ በጣም ብዙ ኦርቶዶክሳውያን አሉ። ዛሬ እዚህ ቤት ውስጥ ተገኝተናል። ይህ ጉዳይ የተፈጸመበት ቤት ውስጥ ነን። እንግዲህ እመቤታችንን ስዕል አድኗል ስትተፋበት የነበረው በዚህ ላይ ነው። አሁን ቤት ውስጥ የለችም። እንደተባለው አዎ ኮዬ ነው። እኚህ እናት እያለቀሱ እጅግ በጣም በምሬት ውስጥ ነው የሚገኙት።
የት እንዳለች አናውቅም። ይሄ በይቅርታ ይታለፍ የሚል አይነት ልቦናም ኖሮን አይደለም እዚህ የመጣ ነው። ነገር ግን አሁንም ቢሆን ይቺ ልጅ እቺ ትክክለኛዋ ፎቶዋ ነው። እቺ ልጅ የምታውቁ ሰዎች በጠቅላላ በውስጥ መስመር ባካችሁ አድራሻችሁ ስጡን እንላለን። እርሶም ላይ ልንፈርድቦትም አይደለም እዚህ የተገኘ ነው። ነገር ግን ወላዲተ አምላክ እናታችን ናት። ብዙ ሌሊቶችን የማይነጉ ሌሊቶችን ያለፍንባት የማያልፉ ቀናቶችን ያሳለፈችን ድንግል ማርያም ናት። ይህንን ነው ልንነግሮት የምንችለው። አዎ አሳይተውናል፣ ክላሱን እዚህም እንደሌለች ነግረውናል። በመጣች ጊዜ ግን ለህግ አሳልፎ ይስጣል። ምክንያቱም ማዕተቦት ይህን ዝም ብሎ ያደረጉ አይመስለኝም አይደለ? እንደው አንድ እናት ኖት። በእርግጥ ግን እናቶት ግን እቺ ወላዲተ አምላክ ናት። እቺ ናት የተሰደበችው፣ እቺ ናት የተጠፋባት፣ እቺ ናት የተቀደደችው አይደለ? ስለዚህ ይሄንን ኃላፊነት እንደው በእግዚአብሔር ስም ነው የምጠይቁት፣ ማለት በወላዲተ አምላክ ስም ነው የምጠይቁት። እርሱ ላይ አንዳችም ነገር እንዲደርስቦት አንፈልግም። እንዳልኩ እኔ እናት የለኝም። የእናትን ፍቅር ግን አውቀዋለሁ። ከእናትም በላይ ደግሞ እናት እሷ ናት። ይሄንን ነገር አደራው ይብላኝ ለእናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለእናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳውያን የምታደነዝዙ ይብላኝ ለእናንተ። ኦርቶዶክሳውያን ይብላኝ ለእናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለእናንተ። የኔ እውነትማ ሲገለጥ ይሄ ነው። የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ። የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበረ። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነውን እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። ፖሊሶች ከበውት እንዳለ ፓትሮል ከበውት እንዳለ ነው የነገሩን በዚህ ሰዓት ላይ ማለት ነውና ለምንድን ነው እርሱን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል። ያው እንትን ላይ ስላለ ሆት ስለሆነ ብዙም ብላ እሺ ያለው ነው እንትን እሺ። ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋሕዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ
ይህ ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላውቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ብዬ ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለህግ አሳልፈው ይስጧት ብለዋል። ለህግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ፣ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ይደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ፣ እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም፣ ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ፣ ገፈታትረውት። አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለሚገፈተሩ እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል። እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ይደመጣል እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለ2 ዓመት ሳስታምም ነበር። አፍኜ ይዣለሁ ብያለሁ አይደል? ጉዳቴ አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም። እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር ያዚያታ ነው። ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት? እነዚህ ልጆች አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምፅ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አደርጋችሁ ለብዙዎች አድርሱ። ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጠላት ቢሆነኝ መላእክትና ሊቃነ መላእክት እንኳን ይላል ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም መላእክትና ሊቃነ መላእክት እንኳ ዮሐንስ ወንጌላዊ ቀዳሚው ቃል ሲል ለመስማት መጥተው ነበር ይላል። ይገርማል። አሁን እኮ እኔ እዚህ ቆሜ የምለፈልፈው ነገር መላእክት ሊሰሙት የሚወዱት ነገር ነው። ይገርማል እኮ የአምላክ ሰው የመሆን ምስጢር ማለት አንድ አባት ነው። መንገድ ላይ ሲሄድ መላእክት የብርሃን መነሳንስ ይዘው ሲሄዱ አገኛቸው። አባ ማርዳሊ ነው የሚባለው። ወዴት እየሄዳችሁ ነው አላቸው። ዮሐንስ አፈወርቅ ተፈሥሒ ፍሥሕት የሚለውን ሲተረጉም ልንሰማ እየሄድን ነው አሉ። አይገርማችሁም? ተፈሥሒ ፍሥሕት ለኛ ቀላሉን አለች። አሁን ለእናንተ ሁሉም ማውራት ግን ጥሩ አይደለም እንጂ ተፈሥሒ ማርያም ትባላለች። ሰዓታት ውስጥ ታውቋታላችሁ? ምን እኮ ሰዓት እንኳን ባይማሩም ያውቋታል። ሰዓታት ቋሚ ናቸው እዚህ አባቶችም እናቶችም። ተፈሥሒ ማርያም ያው ይባላልና ደግሞ ለተፈሥሒ ማርያም ነው የሚባለው ይናቃል። ያው ያችን የሚያውቅ ይሄ ቅኔ ካላወቀ ምናምን እቺ ተፈሥሒ ማርያም ደግሞ ብሏት ነው የሚባለው። ወይ ሰው ነገረኛ ነው እኮ እንደ በጣም ማለት ነው ወገኖች። ተፈሥሒ ማርያም እኮ ነው እግዚአብሔር። ተፈሥሒ ማርያም እኮ ንጉሠ ነገሥት እግዚአብሔር ወርዶ በድንግል ማርያም ማኅፀን ሲያድር የተሰማ ድምፅ ነው። ዓለም ለመጀመሪያ ከፈጣሪው ጋር የታረቀበት እግዚአብሔርን ጌታን ባሪያ መልክ እንዲለብስ ያደረገው ቃል ይሄ ቃል የመጀመሪያ የዓለምን አዘን የነቀለው ቃል ተፈሥሒ ነው። እና የእግዚአብሔር ቤተሰቦች
አሁን እኛ የምንነጋገረው ቃል እግዚአብሔር አዲስ ልብ ሰጥቶናል። ይሄ በ40 ቀን በ80 ቀን ስንጠመቅ የተሰጠን ልብ ነው። ከግላ ኦሪት አላቆናል። የተዘጋጀ የተሰናዳ እንደ ሰብል ያለ ልብ ሰጥቶናል። እንደ ብርሃን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ነአምር ከመ መጻ ወልደ እግዚአብሔር ወወሃበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ። የእግዚአብሔር ልጅ እንደመጣ እግዚአብሔርን የምናውቅ ዘንድ ልብ እንደሰጠን እናውቃለን። ልቡና እንደሰጠን ይሄን ልብ ስለሰጠንስ ወሃለውን በአሚን በወልደ እግዚአብሔር እስከ ዛሬ ድረስ በእግዚአብሔር ልጅ በማመን ጸንተን እንኖራለን። ዘውቱ ዘበአማን እግዚአብሔር እሱም እውነተኛ የባህሪ አምላክ ነው። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እግዚአብሔር ይመስገን እንኳን ለቤት አበቃ ያላችሁ ጻፉ። እኒህ አይነት መረጃዎችን ደግሞ በደንብ አድርጋችሁ እንድታዳርሱም ጭምርሻለሁ። ወንድማችሁ ሉል መብራቱ ነኝ። ያሮስ እናንተም የኛም ነው።